እትዬ አንቺ የልጅ ሚስት ነሽ በማለት እንግዲህ ለርብቃ ቤቱን በእሷ ስም አዞራላታለች። ርብቃ ይህንን በሰማሽ ጊዜ በጣም ተናዳ ነበረ። እንዴ ማዬ ለምን አደረግሽ እንደዚህማ መሆን የለበትም በማለትም ተናግራት ነበረ። ሆኖም እንግዲህ እትዬ አቤል እንዳይሰማ በደንብ አስጠንቅቃት፣ እንዲሁም ደግሞ አቤል ብዙ ስለ ቤታችን ሚስጥር ያልነገረሽ ነገር አለ፣ ቢሆንም ደግሞ ይህ ቤት በአንቺ ስም ከሆነ ጥሩ ነው፣ ታማኝነቱን ያገኛል። በዛ ላይ ደግሞ የልጅ ሚስት ስለሆንሽም ይህን ቤት ቀጥ አድርገሽ የመኖር ኃላፊነት አለብሽ በማለት እንግዲህ ሰጥታታለች ማለት ነው። ርብቃ ያልጠበቀችው ነገር ስለነበረ በሰዓቱ በጣም ተደናግጣለች። በሌላ በኩልም እንግዲህ አቤል ይሄን ጉዳይ ከሰማ ከዚህ ቤት እንደማይኖረኝ እርግጥ ነው በማለት ነግራታለች። ሆኖም እትዬ አሳስባና አስረግጣ ነበር የነገረቻት እንዳትናገሪ ለማንም በማለት። በሌላ በኩል እንግዲህ የርብቃ ወንድም እህቱን ለማየት መምጣት አለበት ከዛ ቤት። ነገር ግን ከአቤል ጋር ስለማይስማሙና ስለሚጨቃጨቁ በድብቅ ነበር ከዛ ቤት የገባው። ርብቃ ወንድምሽ ሊመጣ ነው ብላ የቅርብ ጓደኛዋ ሪች ስትነግራት አይ መምጣትማ የለበትም አቤል እኮ ከቤት ውስጥ ነው እንዴት ሆኖ ይገባል በማለት ስትርበተበትም ነበር። እንግዲህ ርችም በቃ የሆነ መፍትሄ እንፍጠር መቼም አትምጣ አይደለውም አይደለ በማለት መለሰችላት። በቃ አንድ ሀሳብ አለኝ ትልና ወደ እዩብ ትሄዳለች። እትዬም እንግዲህ ተመልሰው ወደ ስራ ቦታቸው እንደሚሄዱና ለተወሰነ ጊዜ እሷ ሁሉን ነገር እንድትከታተልላት ከቤት ሆና ለርብቃ ትነግራታለች። ርብቃም እንግዲህ እሺ በማለት ነበር ሀሳቧን የተቀበለችው። በሌላ በኩል እንግዲህ ርብቃ አቤል መድኃኒት ሰጥቷን ነበረ፣ የእርግዝና መከላከያ የእርግዝና እንዳይፈጠር ውሰዥው ማለት እንግዲህ ከፊቷ ላይ የወረወረላት አንድ መድኃኒት ነበረ። ሆኖም ያንን መድኃኒት ልትወስደው አልቻለችም። እዮብ ይህን ነገር ከሰማ በኋላ ሰተት ብሎ ወደ መኝታ ክፍሏ በመሄድ ርብቃ የተፈጠረ ነገር አለ ምንድን ነው ንገሪ በማለት ሲጠይቃትም እሷም ምንም ነገር ሳትደብቅ ነበር የነገረችው። አዎ ከእዮብ ጋር እንደዚህ ሁኛለሁ፣ ከዛ ሰጠኝ እና ያንን መድኃኒት ወስደሽዋል ብሎም ጠየቃት። እሷ መድኃኒቱን አልወሰድኩትም በማለት ነበር የመለሰችለት። እዮብም እንግዲህ በጣም ጎበስ ትለያለሽ እኮ ይሄ ነገር ምናልባት ለወደፊት ሊጠቅምሽ ይችላል እና እንኳንም አልወሰድሽው ያን አቤልን ታዩ ዝም ብሎ ነው እባክሽ እንደዚህ የሚንጨረጨረው በማለት እንግዲህ እንዳልወሰደችው እየደሰትና ከዚህ በኋላ እኔና አንቺ በጣም ጓደኛሞች ነን በማለት አንድ ላይ ለመሆንና ለመቅረብ ይሞክራል። እቅፍም አድርጓት ነበረ። እዮብ እንግዲህ ካቀፋትም በኋላ ሪች ጥላቸው ወደ ሳሎን ነበር የሄደች። ሳሎን እንግዲህ ከትዬ ጋር እያወላች ሪችም እኔ ምልሽ ልጅ ርብቃ የት ናት ትባላለች። እሷ ያው ከእዮብ ጋር እያወራች ነው ትላታለች። ምን እዮብ? አዎ ቆየት አለና አቤልም ተቀላቀላቸው ሳሎን ላይ። እንግዲህ ከእዮብ ጋር ናት ስትለው ሪች በጣም ነበር የተኮሳተረውና የተናደደው። ታዲያ የአማት ስለነበረ ሊጠይቃት ገብቶ ነው ትለዋለች። እሱም እንግዲህ እንዴት እንደዚህ ይሆናል ቢሆንስ ለምን ገባ በማለት ነበር ሲነጫነጭ የነበረው። ሪችም እንግዲህ በልቧ አስመሳይ አሁን ጥሩ ሰውና ያሰብክላት ትመስላለህ አይደለም ለምንድነው እንደዚህ የሚያናድድ በማለት በልቧ ትናገራለች። ይህን ያስተዋሉትዬ ሪችዬ ልጄ በሰላም ነው? ምን ነው ለብቻሽ የምታወሪ በማለት ጠየቀቻት። እሷም እረ ምንም የለም ማየ በማለት በቃ ተነስታ ብድግ አለች። አቤልም ወደ መኝታ ክፍሉ ከገባ በኋላ ርብቃና እዮብ እንደዛ ተቃቅፈው ሲያቸው በጣም ነበር የተናደደው። እዮብ ከሚስቱ ላይ እጁን ጣል አድርጎ ነበረ። ጅን አንሳ ዞር በል እያለ መንጨርጨር ጀመረ። እዮብም ግራ ተጋባ። ምንድን ነው እንደዚህ የሚንጨረጭር ትወዳታለህ ወይስ ምንድን ነው ብሎም ጠይቀው ለማብሸቅ። አቤልም አሁን ትወጣላት ወጣም እዚህ ክፍል ደግሞ ለቀቅ አድርጋት የርብቃን ትከሻ በእጁ ይዘዋል በማለት ያስጨንቀውም ነበረ። ርብቃም እንግዲህ በጣም እንደተናደደ አወቀችና በቃ እዮብ ውጣ እስኪ በማለት ከመኝታ ክፍላቸው እንዲወጣና እሱ እንዲገባ አደረገችው። ለምንድን ነው ከእሱ ጋር እንደዚህ የምታደርገው የምትተቃቀፊ? ወንድሜ እኮ ነው ይላታል። እናም ችግር አለ ወንድም ቢሆን ወንድም ስለሆነ እኮ ነው አብሬ የማወራው ትለዋለች። እሱም እንደዚህ መማ የለበትም ሲጀመር አንቺ የኔ ሚስት ነሽ ይላታል። እንዴ ብላ ተደስታ ሳለ አይ ማለት ያው እማዬ ባልና ሚስት ናችሁ ብላና አይደለ ለዛ ነው ልክ እማዬ እንዳለችኝ አንቺ ሚስቴ እኔ ባልሽ ነኝ በማለት እንግዲህ ጉዳዩን እንድትይዘው አድርጋታል። ርብቃ
ርብቃም ተደስታ የነበረችው ሚስቱ አደረገኝ ደግሞ እንደ ሚስቱ አየኝ ብላ ተደስታ ሳትጨርስ ነበር ቅስሟን የሰበረው። ነገር ግን እሱ ይወዳታል፣ ሁለታቸውም ይዋደዳሉ። ግን ደግሞ በማየ በትዬ እያሉ ያሳብባሉ። እዩብም ጥሏቸው ወጣ። እዩብ ከእናቱ ጋር ቁጭ አለና ታዲያ እማዬ ምን አዲስ ነገር አለ? የምትነግሪ ነገር አለ? በማለትም ይጠይቃታል። እዩብ የሚፈልገው ነገር አለ። እሱም አዎ አዲስ ነገር እኮ ይኸው አረገዘች ትለዋለች። እንዴ ይሄንም አውቀዋለሁ ሌላ ነገር ይላታል። ሌላ እንኳን የለም፣ እስኪ ደግሞ ወደፊት ምን እንደሚፈጠር እናውቃለን በማለት ዝም ትለዋለች። እና እስኪ እነሱን ጥራልኝ አለችና ጠራችው። መጣች። ርብቃም ከመጣች በኋላ ሰላም ነሽ? ደህና አይደለሽም? ቆያችሁ እኮ መኝታ ክፍል ትላቸዋለች። አረ ደህና ነን ይላሉ። እሺ በቃ ነይ እስኪ ሰብሰብ ብለው ነበረ ማታ ላይ እንግዲህ ራት እየበሉ በሉ ሄዱ ተኙ ተባሉ። እንግዲህ ርብቃ ወደ ኋላ ቀረችና ስላየ አንዳንዱ ነገር ተነገረች። ቤቱ በእሷ ስም እንዳለ ተነገራት። ተነገጠችም። ቢሆንም አይዞሽ አትፍሪ ተብላለች። ኢዮብ እንግዲህ ጓደኛ የሆነው ከርብቃ ጋር እያንዳንዱ ነገር በግልጽ ስለምትነግረው ከእማዬ የተደበቀውን ከርብቃ ሰማለሁ ብሎ ስላሰበ ጓደኝነት መስርቷል ከእሷ ጋር። ከነገረቻት በኋላም እንግዲህ ቁጭ አለች። ኢዮብ መጣ። እኔ ምልሽ እማዬ ምን ነበር ያለች ይላታል። እረ ምንም አላለችኝም አለ። ከዛ ቀደም ብሎ እንግዲህ እትዬ ከወጣሽ በኋላ ከዛ ቤት አቤል የተባለው ተነሽና ቤቱን አጽጂው እያለ ተኝታ የነበረችውን ሲያንገራገራት ነበረ። እሷም እንግዲህ እንዴ አሁን እኮ ቤት ሰራተኛ አለ ለምንድን ነው የማጸዳ ስትለው እባክሽ እንደዛ መስሎሻል ተነሽና ሂጂ አጽጂ በማለት ሲያንከላከላን ነበረ። ቢሆንም እሺ በማለት እንግዲህ ምንም ሳትል ተነስታ ነበር የሄደችው ለማጽዳት። ከጸዳችን በኋላ እንግዲህ እየጠረገች እያለ አዙ ትመጣና ታስደነግጣታለች። እንዴ ከስራዬ ልታባሪ ነው አይደለም? እኔ የኔን ስራ የምትሰሪው በይኔ ተቀመጭ ትልና ቁጭ ታረጋታለች። በዚህ ቅጽበት ነበረ ኢዮብ የተባለው መጥቶ እንዴት ነው ምን አወራሽ ከእናቴ ጋር በማለት የጠየቃት። ከእኔ ልትደብቅኝ እንዳይሆን እያንዳንዱ ነገር አውቃለሁ ይላታል። እሺ ምን ታውቃለህ? እማዬ ቤቱን በስምሽ አረገችልሽ አይደል ይላታል። እንግዲህ ርብቃም ያው ብትገምትም አታውቀውም ከባድ ነገር ነው ስላለችው እሱም ያንን ነገር አድርጋለች ብሎ ስላሰበ ምንም ሳያቅማማ ስለ ቤቱ ጉዳይ ሲጠይቃት ርብቃም ካወቀው አይቀር ብላ እውነቱን ነበር የነገረችው። አዎ ግን በጣም ፈርቻለሁ፣ አቤል ከሰማ ይህን ነገር ምንም በቃ እዚህ ቤት አያስቀምጠኝም ትለዋለች። እሱም እንግዲህ ተረጋጊ፣ ምንም ነገር እንዳታስቢ ስለሱ፣ አይዞሽ ደግሞ አያውቅም በማለት ያባብላታል። ይልቅ ወረቀቱን ጥንቃቄ ቦታ አስቀምጮሽ የሆነ ቦታ አስቀምጮ እንዳይወድቅ በማለት እንግዲህ ምናልባትም ኢዮብ ርብቃ የት ቦታ እንዳስቀመጠችው ያንን ፋይል ስለሚፈልገው ሰራተኛ የሚያስገባ ለዚሁ ስለሆነ ርብቃ የት ቦታ እንዳስቀመጠችው ከነገረው ሊሰርቅ ይችላል። እሺ በማለት ትሰናበተዋለች። በሌላ በኩል እንግዲህ ወንድሟም ደወለ። ሪችም እንግዲህ መምጣት አለበት ብላ ስላሰበች ከኢዮብ ጋር ይማከሩና አቤልን ወደ ውጭ እንዲያስወጣው ያደርጉታል። ርብቃ ሄደች። ይኸውልህ ወንድሜ ሊመጣ ነው እና ማማከር ነገር አለ፣ እስኪ እዚህ ቤት አስወጣልኝ በማለት መርዳቱን ጠይቀው ስለነበረ እሱም እሺ ጓደኛሽ አይደለው በማለት እንግዲህ አቤል ወደ ሳሎን መጥቶ ይቅርታ ሲጠይቀው ኢዮብን እንደዚህ በቀላሉ ማለፋት አልችልም፣ ለማንኛውም እስኪ መጀመሪያ ወጣ በልና ጋብዘኝ፣ ከዛ በኋላ የሚሆነውን ነገር እኔ ወስነዋለሁ፣ ታርቅ ያለው አልታረቅኩም የሚለውን እኔ ወስናለሁ በማለት እንግዲህ ያቀብለዋል። እሺ ልና ወጣ ይላል። ከወጣም በኋላ እንግዲህ ያ ወንድሟ መጣ። ርብቃ በጣም ነበር የተደሰተችው። ወንድሜ ይዞ በቃ ይሄ ነገር ያልፋል፣ ነገ ሌላ ቀን ነው፣ አቤል ካየ ይናደድብኛል ብዬ ነው እና ይዞ በማለት ታሳውቀዋለች። እሱም እንግዲህ እሺ በቃ ይዞ ሸቴ ትንሿ በማለት አበረታቷትና ተገፋ አድርጓት በልተው ጠጥተው ተጫውተው ነበር የወጡት። እንግዲህ ወንድሟም ሳያየው ያም ሳያየው ተመልሶ ሄደ ማለት ነው። አቤልና ኢዮብ መጡ። ከመጡ በኋላም እንግዲህ ደህና ደሩ ይባባሉና ለመተኛት ይሸኛኛሉ። ሪችም እንግዲህ አብራ ነበር የወጣችው። ሆኖም እንግዲህ ሪችና አዞ ደግሞ በጣም ተደናግጠዋል። አዞ የምትበለው ምግብ የተለየ ነበረ። ምክንያቱም
በጣም ትላልቅ ጉርሻ ነበር የምትጎርስ። ሬች ጋር እየቻት በኋላ ደንግጣለች። አንድ ጉርሻ ስታጎርሳት ደግሞ ይባስ አነቃትና ለምንም ዋጠችው። በሌላ በኩል እንግዲህ አቤልም ወደ መኝታ ክፍሉ ከገባ በኋላ ርብቃ ተኝታ ነበረ። በዚህ የተነሳ ቆይ ግን ይህ ምንድን ነው በማለት ጠረጴዛ ላይ የሆነ ሰነድ ያገኛል። ያንን ሰነድ አግኝቶ ወረቀቱንም ለመቅደድና ለመስበር ይሞክራል። በዛ የተነሳ እንግዲህ ምናልባትም ይሄን ወረቀት ከከፈተው ቤቱ በሷ ስም ካለ ምን ሊያደርጋት ይችላል? አቤል ከዛ ቤት ሊያባራት ይችላል። እንዲሁም ደግሞ ቢወዳትም ሊያንገላገላትና ሊያዋርዳትም ይችላል። ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆኑ ሰብስክራይብ ያድርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።